ሰላም ጤና ይስጥልን ውድ ተመልካቾቻችን ከአባታችን ከእግዚአብሔር ከልጁም ከክርስቶስ ኢየሱስ ሰላምና ጸጋ ለእናንተ ይሁን። የዕለቱን መረጃ ይዤላችሁ የምቀርበው እኔ ጽጌረዳ አለሙ እንዲሁም ከመላይ ስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። አብራችሁን ቆዩ። የኮልፌ ቃለ ሕይወት ቤተክርስቲያን የ2018 ዓመተ ምህረት የምስጋና መርሃ ግብር አካሄደች። ባልደረባችን ሮማን ከሊል እንደሚከተለው ታቀርበዋለች። የኮልፌ ቃለ ሕይወት አጥቢያ ቤተክርስቲያን የ2018 ዓመተ ምህረት የምስጋና መርሃ ግብር ሐምሌ ቀን 5 2018 ዓመተ ምህረት በደማቅ ሁኔታ አካሂዳለች። በመርሃ ግብሩ ላይ የአንድ ዓመት የአገልግሎትና የልማት ሪፖርት የቀረበ ሲሆን በወንጌል ስርጭት፣ በሚስዮን፣ በደቀ መዝሙር፣ በማህበራዊ አገልግሎትና በመሰረተ ልማት ዘርፎች የተመዘገቡ ውጤቶች ተዘርዝረው ቀርበዋል። የአጥቢያ ዋና ጸሐፊ የሆኑት ዶክተር ደሳለኝ አንሺሶ በቀረበው ሪፖርት መሰረት በ2018 ዓመተ ምህረት ብቻ ከ1000 በላይ ሰዎች ጌታ ኢየሱስ ክርስቶስ እንደ ግል አዳኝ አድርገው ተቀብለው በደቀ መዝሙር ስልጠና መሳተፍ መጀመራቸውን ገልጸዋል። በተመሳሳይ ቤተክርስቲያኒቱ የአባላት ቁጥር ከ5597 በላይ መድረሱን ጠቁመዋል። በሚስዮን አገልግሎት ዘርፍ አጥቢያው በ8 የተለያዩ አካባቢዎች 12 ሚስዮናውያንን በማሰማራት አገልግሎት እያከናወኑ መሆኑም ተገልጿል። እንዲሁም በርካታ አጥቢያ ቤተክርስቲያናትን እያፈራች መሆኗን ያስታወሰው ሪፖርቱ በቀጣይም አንድ ዓለም አቀፍ ሚስዮናውያን ለመላክ ዝግጅቷን እያጠናቀቀች መሆኗን ጠቁመዋል። በመሰረተ ልማት ረገድ አካል ጉዳተኞችን በምቹ ሁኔታ እንዲያመልኩ የተለያዩ ማሻሻያዎች መደረጋቸውና ወደፊት ሰፊ የአምልኮ አዳራሽ ለመገንባት አስፈላጊ ፍቃድ መገኘቱንም ገልጸዋል። በተጨማሪም በክፍለ ከተማ በበጎ ፍቃድ አገልግሎት ላይ ላበረከቱት አስተዋጽኦ የእውቅና ሰርተፊኬት ማግኘቷም ተነግሯል። በምስጋና መርሃ ግብሩ ላይ የቤተ ክርስቲያኒቱ መዘምራን በዝማሬ እግዚአብሔርን ያመሰገኑ ሲሆን የእግዚአብሔርን ቃል ደግሞ መጋቢ መስፍን ሙሉጌታ አካፍለዋል። በመርሃ ግብሩ ላይም የጌታ እራት ስነ ስርዓትም ተከናውኗል። መጋቢ መስፍን ሙሉጌታ ከዝግጅት ክፍላችን ጋር ባደረጉት ቃለ ምልልስ ቤተክርስቲያኒቱ ከአቅም ውስንነት ተነስታ ዛሬ በሚሊዮኖች ብር በጀት የምትንቀሳቀስ በአንድ ዓመት ውስጥ ብቻ በርካታ ሰዎች ክርስቶስ ኢየሱስ ክርስቶስን ለግል አዳኛቸው አድርገው የተቀበሉና ለአገልጋዮች ሙሉ የሕክምና ሽፋን የምትሰጥ ቤተክርስቲያን መሆኗን የእግዚአብሔር ጸጋ መሆኑን ገልጸዋል። እግዚአብሔርን አመስግኑ መልካም ነውና ምሕረቱም ለዘላለም ነው በሚል ርዕስ መዝሙረ ዳዊት 136 ቁጥር 1 በተወሰደ መሪ ቃል የተካሄደው የ2018 ዓመተ ምህረት የምስጋና መርሃ ግብር በምስጋና በዝማሬ በቃለ እግዚአብሔርና በጸሎት ተጠናቋል። እኔ ፓስተር መስፍን ሙሉጌታ እባላለሁ። እዚህ ቸርች አገልጋይ ነኝ እና እንግዲህ በዚች ቤተክርስቲያን ውስጥ ለረጅም ጊዜ ነው ያገለገልኩት። እግዚአብሔር በዚህ ቦታ ላይ ያደረገው አይምሮም ሐሳብም ከቶ ሊገለጥ የማይቻል ነው። ምክንያቱም ይህ አካባቢ በእኛ ከኮልፌ አካባቢ ያለው ከዚህ ከ20 ዓመት በፊት ባለበት ጊዜ ውስጥ በዓለም ጥናት መሰረት ድሆች ብለው ነው የተፈረጅ ነው። የህዝብ ነበረ በዚህ ቦታ ላይ ያለው እና ደሞዝ እንኳን መክፈል አቅተን ሌላዋ ቸርቾች ይረዷት ነበረችን ቤተክርስቲያን። እግዚአብሔር ግን ጊዜው ደረሰና አንድ ነገር ተናገረን። እግዚአብሔር ድሆች አይደላችሁም ማለት የምትፈልጉትን ብታጡ እንኳን የማስፈልጋችሁ እኔ ያለሁ ብሎ እግዚአብሔር ተናገረን። እኛ ይሄንን ደግሞ እግዚአብሔር ከኛ ጋር እንዳለ በማወቅ እግዚአብሔር ወደ ስራ ገባን እና እግዚአብሔር በዚች ቤተክርስቲያን ውስጥ ከተጀመረ ጀምሮ እስከ ዛሬ ምህረትን ያደረገው። ወደ ዛሬ ፕሮግራም ልመልሳችሁና ዋናው ይህ ፕሮግራም የተዘጋጀው ዮሴፍን አስቸኮሉ የሚል መልእክት በቤተክርስቲያን ውስጥ አገለገልኩኝ ቃሉ እና እዚሁ ቤተክርስቲያን ውስጥ የተጠመቁት የቤተክርስቲያን አባሎች እህትና ወንድሞች ቢሮ ፈልጋለን አሉኝ። ቢሮ እኔ ጋር መጡ። አንተ አባታችን ነህ፣ እኛ ከመሬት ነው የተነሳ ነው። እኛ እያለን ገንዘብ በአደባባይ አትለምንም። ይሄኛውን ቤተክርስቲያኑ ሙሉ ለሙሉ እኛ እንሰራዋለን እንጨርሰዋለን ብለው ነው ያሉት። እንግዲህ ቢያንስ ከ200 ከዛ በላይ ሚሊዮን የሚፈጅ ነው በአንድ ቤተሰብ እንዲሰራ ትዕዛዝ ተሰጠ። እንትን አሉ እና ምን ላድርግ ስላቸው አስቸኮለ ከዚህ ቤት ውጣ፣ ይህን ቦታ ልቀቅልን አሉ።
እና ያንን ቦታ መልቀቅ ስለነበረብን ወደዚህ ስናስብ ብዙ እንቅፋቶች ነበሩ። ከቦታውም አንጻር ከሕግም አንጻር ብዙ አስቸጋሪ ነገር ነበሩ። እግዚአብሔር ከኛ ጋር ስለነበረ በሚገርም እግዚአብሔር መንግስቱንም ሰውንም ህዝቡንም በመጠቀም ይሄ ቤት በ5 ወር ሰርተን እንድንገባ ሆነ። ይሄ ቤት እንደምታዩት መጀመሪያ ጊዜያዊ ነው ብለን የገባ ነው። ከዛ በኋላ እያለ እግዚአብሔር የሚለን እየሰማን ዛሬ የሚታየውን ቤተክርስቲያን ነው የተሰራው። ኦልሞስት ቅድም እንደሰማችሁት ከ103 ሚሊዮን ብር በላይ ነው የወጣው እዚህ። ይሄ ያለ ግን የቤተክርስቲያን ደግሞ ስራ አልተጓደለም። አስገራሚው ነገር እሱ ነው። ከ20 እስከ 28 ሚሊዮን ብር ለቤተክርስቲያን አገልግሎት፣ ለሚሽን፣ ለወንጌላውያን፣ ለመጋቢያ ይሄንን ያለው። በዚህ ቤተክርስቲያን ውስጥ የሚያስገርመው ወደ 18 ቦታ ሚሽኖች አሉ፣ ጣቢያዎች አሉ። ወደ 12 ሚሽነሪዎች አሉ። 67 የሙሉ ጊዜ አገልጋይና ሰራተኞች ነው ቤተክርስቲያኑ ያላት። እንግዲህ ኦርማጅን በዚህ መሰረት ደግሞ ያደረግነው በቤተክርስቲያናችን አንድ ውሳኔ ነበረ። መጀመሪያ 80% አስራት ለሙሉ ጊዜ አገልጋይ፣ ከዛ ወዲህ 100% የአስራት የአገልጋዮች እንጂ ቤተክርስቲያን አትነካውም። እና በዚህ ምክንያት ቤተክርስቲያን የኛ አገልጋዮች አይ ቲንክ ከሁሉ ጋር ባይወዳደሩ እግዚአብሔር በሰጠን ሁሉ ጊዜ እሱን እየሰራን ያለ ነው። እሱ ብቻ አይደለም። ቅድም ሲነገር እንደሰማችሁት በሺዎች የሚቆጠሩ ሰዎች ናቸው በአመት ውስጥ ጌታ ኢየሱስ ክርስቶስን እዚህ ቸርች ውስጥ ጌታን የተቀበሉት። እኔም እዚህ ያሉትን መሪዎች ኮልፌ ቃልዮትን የማስፋትና የማጥበብ ራዕይ አይደለም ያለው። ከዚያ ያለፈ ምድሪቷን ክርስቶስ እንዲከበር ነው። የክርስቶስ ወንጌል በምድሪቷ እንዲሄድ ነው። እና በዚህ ላይ በአገልግሎታችን ብዙ ሚሽነሮች አሉን። እንደገና ተጨማሪ ደግሞ በአመት 4 ጊዜ በስታዲየም በትላልቅ ስታዲየሞች በየክፍለ ሀገሩ ሄደን ለ28 25 23 እየሆንን እዛ ሄደን ወንጌልን አብረን በጋራ ነው የምናደርገው። በዛ ወንጌል ስርጭት ብዙ ሰዎችን ወንጌል ደርሰናል። ብዙ ጌታን የማያውቁ ሰዎች ወደ ጌታ መጥተዋል። እና እሱ አንዱ አገሪቱ ላይ መራመድ ነው ያለብን። እና በዚህ ምክንያት እግዚአብሔር ምህረት ነው ያደረገልን። እና እንደተባለው የሁሉ ገንዘብ ሲመጣ እኛ ጋር የሚከማች ገንዘብ የለም። ይመጣል፣ ይወጣል። ደግሞም ገንዘብ እያለ አንድም አገልጋይ የሚገርማችሁ አንድ አገልጋይ ከኛ ቢታመም ሙሉ ወጪውን ነው የምንሸፍነው። የትኛውም ሆስፒታል ወስደን ከገንዘቡ በላይ ሰው ይበልጣል ብለን ስለምናምን። ይሄ ማለት ህግ የለንም ማለት አይደለም። ህጉም ቢኖር ግን ቤተክርስቲያን በዚህ ላይ ሙሉ ኃላፊነት ወስዳ አገልጋዮች ስለ ኑሮ እንዳያስቡ ጥረት ታደርጋለች። ያው የኑሮ ውድነት በቀን በቀን ቢሆንም ይሄ ግን የተሰራ ቤት ሰው ቋንቋ ሊገልጠው አይችልም። በ5 ወር እንግዲህ ወደ 103 ሚሊዮን ብር በዚህ ጊዜ ተሰብስቦ ይሄን ያህል መገኘት፣ ያውም እንግዲህ ከዚህ ውጪ ደግሞ 28 ሚሊዮን በላይ ለቤተ ክርስቲያን ወጪ ወጥቷል። ከህንፃው ውጪ ኦልሞስት 130 ሚሊዮን ነው። ይሄንን ያደረገ እግዚአብሔር ነው። ህዝቡ ደግሞ የተሰጠ ህዝብ ነው። የጸሎት ሰው ነው። አንድ መንፈስ ስላለን ነው። ስለዚህ አሁን ይሄ ብቻ አይደለም፣ አልፈንም ቀጠናችን እንዲለወጥ ትልቅ ጥረት እያደረግን ነው። ትልቅ ጥረት አሁን በአዲስ አበባ በኢትዮጵያ ውስጥ ብዙ ቦታ ሄደናል። ከትግራይ ወደ ሶማሊያም ወደ እንትንም ሄደናል። አሁን ግን ወደ ውጭ ሀገር ፕላን ይዘናል። በሚቀጥለው ዓመት ይሄ ዓመት የሚቀጥለው 2019 ተዘጋጅተን ዝግጅት በጣም እናደርጋለን። ያ ዝግጅት ዓላማው እዛ ሄዶ እንዳይቸገሩ ሚሽነሪያችን ትልቅ ዝግጅት ዝም ብሎ በስሜት ደሳለኝና መሰለኝ ብለን መላክ አንፈልግም። እዛ ሄደው ልጆቻቸውም ሚሽነሮቹም የማይጎዱበትንና ወንጌልን በድፍረት በኃይል የሚሰብኩበትን ሁኔታ እያመቻቸን ነው። ከዚህ በፊት ልንልክ 2 ሚሽነሮች አድርገን ነበረ እንግሊዝ ሀገር። እዛ እንግሊዝ ሀገር በርተን የሚባል ቦታ አለ። እዛ ቸርች ተመስርታ ነበረ። እዚህ ኮልፌ ቃልዮት መጥተው 14 እንግሊዛውያን ነጮች
ተጠምቀዋል። በእነሱ አማካይነት ኒው ወይን የሚባል ቸርች ተቋቁሞ እሱ ሚሽነሪ ብለን ነበረ። የእንግሊዝ ሀገር ያኔ ቆይተዋል። እንግዲህ እንዴት ወደ እናንተ ትልካላችሁ ብለው ብዙ ዋጋ አስከፍለውን ያስቀሩን። አሁንም ግን ያንን ዓላማችን ከግብ እናደርሳለን ብለን እያሰብን ነው። እንደ አንድ ምሳሌ ልንገራችሁና ይሄን ልጨርስ። ምንም ይዘን አልመጣን። በዚች ምድር ይዘን አንሄድም። አንድ ቀበሮ ነበረችና የታጠረ አትክልት አየች። በጣም ፍሬያማ ነው እና አትክልቱን ለመብላት ፈለገች፣ ግን መግቢያ አጣች። ስትፈልግ አንድ ቀዳዳ አገኘች። እዛ ቀዳዳ ልትገባ ስትል አያስገባትም። ፍላጎቷ ምኞቷ ሀይ ስለነበረ ለ3 ቀን ጾመች አሉ ነው እና ከጾም 3 ቀን በኋላ አስገባት ቀዳዳ። እዛ ሄዳ በልታ ተስገብግባ በላችና በመጨረሻ ልውጣ ስትል ቤት ውጣ። ደግሞ ባለቤቱ ከመጣ ትገደላለች። ምን ታድርግ? እንደገና 3 ቀን ጾማ ሰውነትን አክስታ የበላችውን አራግፋ ነው ሄደችው። ወጣች በኋላ ልክ እኛም ከእናታችን ማህፀን ምንም ይዘን አልመጣንም። ተስገብግበን ያን ይዘን ይህን ይዘን ያን ይዘን ብንቆጣጠርም ምንም ይዘን አንሄድም። ደግሞም አስቡት፣ ሰው ዓለምን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል ይላል። አሁን እኔ ላይ ይህንን የዓለም ሀብት ሁሉ ሰብስባችሁ ነፍሴ ላይ ብታስገቡ ነፍሴ ጎዶሎ ናት። ክብር ቢሆን ስልጣን ቢሆን ሀብት ቢሆን ምንም ነገር ሊሞላት አይችልም። ለምንድን ነው ብላችሁ ሳይ እቺ ነፍስ እግዚአብሔር የፈጠራት ነው። እንዴት ፈጠራት? በመልኩ በምሳሌው ስለተፈጠረን እኔን የሚመጥን ቁስ አይደለም፣ እናንተን የሚመጥን ቁስ አይደለም። የምትሰሙት የእግዚአብሔር ክብር ብቻ ነው የሚመጥነን። ምድራዊ ሀብት አይደለም፣ ክብር አይደለም፣ ዝና አይደለም፣ ስልጣን አይደለም። ሁሉ ኃላፊ ነው። ስለዚህ ነው ዳዊት እነሆ ጠግባለ ያለው ንጉሥ ሆናለሁ፣ መንግስቴ ሲሰፋ፣ አገሬ ሲጸና፣ ጠላቴ ሲገዙልኝ አይደለም ያለው፣ ክብርህን ሳይ ጠግባለሁ። ዛሬም ናፍቆታለኝ ቤተክርስቲያናችን የእግዚአብሔር ክብር እና በዚህ ክብር ላይ ረሃቤም ጥማቴም እሱ ነው። እየጠጣሁ እግዚአብሔርን ይጠማኛል። የእውነት ነው የምነግራችሁ፣ አልዋሻችሁ። እየበላሁ የሚርበኝ ነገር በምድር ላይ ምንም ነገር የለም። አንድም ቀን በእግዚአብሔር ፊት ሆኜ የምናገረው እድሜ ስጠኝ ብዬ አላልኩት። እግዚአብሔር በዚህ ትውልድ መካከል ክብርህን አሳየኝ፣ እንዳውም ካለኝ እድሜ የምበድልባቸውን ቀናቶች አሳጥር። ምን ያደርግልኛል? እና ይህንን የምትሰሙ ሁሉ ለጌታ እንኑር። ዘመኑ ቀርቧል። ኢየሱስ ይመጣል። ማራናታ። በኢትዮጵያ ቃለ ሕይወት ቤተክርስቲያን በምስራቅ ኦሮሚያ ከ40 በላይ ምዕመናን ተጠመቁ። ተያይዞም በምስራቅ አርሲ ከ50 በላይ አገልጋዮች ስልጠና ወሰዱ። ባልደረባችን ሮማን ከሊል እንደሚከተለው ታቀርበዋለች። በኢትዮጵያ ቃለ ሕይወት ቤተክርስቲያን የወንጌል ስርጭትና የቤተክርስቲያን ተከላ አገልግሎት ባሳለፍነው ሳምንት በምስራቅ ኦሮሚያ በምስራቅ አርሲ ያከናወናቸው የወንጌል ስርጭትና የአገልግሎት አቅም ግንባታ መርሃ ግብሮች ውጤታማ መሆናቸው ተገልጿል። በምስራቅ ኦሮሚያ ሲፋ ቀበሌ ከወራት በፊት ወንጌል ሰምተው ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርገው የተቀበሉ እና ትምህርት ሲከታተሉ የቆዩ ከ40 በላይ ወጣቶች እናቶች የውሃ ጥምቀት ተቀብለዋል። በጥምቀት ስነ ስርዓቱ መጠናቀቂያ ለአዳዲስ አማኞች የኦሮሚያ ቋንቋ መጽሐፍ ቅዱስ በስጦታ ተበርክቶላቸዋል። በሌላ በኩል በምስራቅ አርሲ አጥቢያዎች ህብረት አዘጋጅነት በአሰላ ከተማ ለተሰበሰቡ ከ50 በላይ የቤተክርስቲያን መሪዎችና ወንጌላውያን ለ2 ቀናት የዘለቀ ስልጠና ተሰጥቷቸዋል። ክርስቲያናዊ ህይወትና የወንጌል ምስክርነት በሚል ርዕስ የተካሄደው ስልጠና ውጤታማ ክርስቲያናዊ ህይወት መኖር፣ ወንጌል በውጤታማ መንገድ ለሌሎች ማድረስና አዳዲስ ክርስቲያኑን በስነ ስርዓት መንከባከብ በሚሉ 3 ዋና ዋና ርዕሶች ላይ ያተኮረ ስልጠናውን የሰጡት የኢትዮጵያ ቃለ ሕይወት ቤተክርስቲያን የወንጌል ስርጭትና የቤተክርስቲያን ተከላ አገልግሎት ክፍል አስተባባሪ የሆኑት ወንድም በላይ ሱጋሞና አቶ ነገረ ጀመረ ሲሆኑ ተሳታፊዎች ያገኙት ስልጠና በወንጌል አገልግሎታቸው ላይ ከፍተኛ አስተዋጽኦ እንደሚኖረው ገልጸዋል። በማጠቃለያ በአሰላ ከተማ የቃለ ሕይወት አጥቢያ ቤተክርስቲያናት ለረጅም ጊዜ ሲጠበቅ የነበረው የቤተክርስቲያኒቱ ህንፃ ግንባታ በጸሎትና በምስጋና ስነ ስርዓት በይፋ መጀመሩም ተነግሯል። የፍቼ ሰላሌ መካነ ኢየሱስ ማህበረ ምዕመናን በደብረ ብርሃን ከተማ 23ኛ ሚስዮናውያን መላኩን አስታወቀ።
የፍቼ ሰላሌ መካነ ኢየሱስ ማህበረ ምዕመናን በደብረ ብርሃን ከተማ ስፖንጂ ሰፈር በመባል ወደሚታወቀው አካባቢ 23ኛ ሚስዮናውያን ሐምሌ 5 ቀን 2018 ዓ.ም መላኩን አስታውቋል። በመረጃው መሰረት ይህ የሚስዮን ስራ ቤተክርስቲያኒቱ ምዕመናኗን ደጋፊዎችን ትብብር የተከናወነ ሲሆን ለስራው ድጋፍ ላደረጉ ሁሉ ምስጋና መልእክትም ተላልፏል። የሚስዮናዊ የመላክ ፕሮግራም በቄስ ደረጀ ተሾመ የተመራ ሲሆን የዝማሬ አገልግሎት ደግሞ የአቤኔዘር ኳየር አቅርበዋል። በተጨማሪም ቄስ ጌታቸው በእግዚአብሔር ቃል አገልግለዋል። ቤተክርስቲያኗ በመግለጫ ወንጌል በድንበር የማይገደብና በአንድ ሰፈር ብቻ የማይቆም በመሆኑ ከእግዚአብሔር የተቀበልነውን ተልዕኮ እስከ ግብ ድረስ በጋራ በመሆን የእግዚአብሔር መንግስት ለማስፋፋት እንተጋለንም ብለዋል። መረጃውን አገልጋይ ካሌብ ለማ ደረሰን። የኢትዮጵያ መገናኛ ብዙሃን ባለስልጣን ሁሉም የዲጂታል ሚዲያዎች ወደ ምዝገባ ስርዓት እንዲገቡ ለማድረግ የሚያስችል የአዋጅ ማሻሻያ ቅድመ ዝግጅት እያከናወነ መሆኑን አስታወቀ። የኢትዮጵያ መገናኛ ብዙሃን ባለስልጣን በፌስቡክ፣ ቲክቶክ፣ ዩቲዩብ እና መሰል ማህበራዊ ሚዲያዎች ላይ የሚንቀሳቀሱ ሁሉም የዲጂታል ሚዲያዎች ወደ ምዝገባ ስርዓት እንዲገቡ ለማድረግ የሚያስችል የአዋጅ ማሻሻያ ቅድመ ዝግጅት እያከናወነ መሆኑንም አስታውቋል። መስሪያ ቤቱ ሐምሌ 4 ቀን 2018 ዓ.ም ባወጣው መግለጫ አሁን በስራ ላይ ያለው የ2013 ዓ.ም የመገናኛ ብዙሃን አዋጅ በይነ መረብ ሚዲያ ምዝገባ በፈቃደኝነት ላይ የተመሰረተ ማድረጉን እንደ ህግ ክፍተት በመውሰድ ማሻሻያ ማድረግ የግድ ማለቱ ገልጿል። ባለስልጣኑ መስሪያ ቤቱ በአሁኑ ወቅት አብዛኞቹ የዲጂታል ሚዲያ ድርጅቶችና ግለሰቦች ከባለስልጣኑ የምዝገባ ምስክር ወረቀት ሳይኖራቸው እየሰሩ መሆኑንም ጠቁሞ ወደፊት በበይነ መረብ የሚረጋገጥ የህግና የስነ ምግባር ጥሰቶች ላይ አስተዳደራዊ እርምጃ እንደሚወስድም ጥብቅ ማስጠንቀቂያ ሰጥቷል። ይህ አዲስ አቋምና በቅርቡ በአዲስ አበባ ሂልተን ሆቴል በተካሄደው የውይይት መድረክ ላይም የተንጸባረቀ ሲሆን አዋጁ ሲሻሻል ማንኛውም የዲጂታል አማራጮች የሚዲያ አገልግሎት የሚሰጥ አካል ምዝገባ ማከናወን ግዴታ እንደሚሆን ኢትዮጵያ ኢንሳይደር ዘግቧል። ወደ ተመልካቾቻችን መረጃዎቻችን እንደቀጠሉ ይገኛሉ። አሁን ደግሞ ወደ ውጭ ሀገር መረጃዎች አልፋለሁ። የእንግሊዝ ቤተ ክርስቲያን ጀነራል ሲኖዶስ ካይሮስ ፍልስጤም ዳግማዊ የተሰኘው ሰነድ በይፋ እንዲቀበል የቀረበውን አቤቱታ በሐሳብ ላይ ድምጽ መስጠት ሳይቻል ቀርቷል ተባለ። ባልደረባችን ባስሌል ዘሪሁን እንደሚከተለው ያቀርበዋል። የእንግሊዝ ቤተ ክርስቲያን በእስራኤል ጋዛ ግጭት ዙሪያ በተዘጋጀ ሰነድ ላይ ተቃውሞ ገጠማት። የእንግሊዝ ቤተ ክርስቲያን ጀነራል ሲኖዶስ ካይሮስ ፍልስጤም ዳግማዊ የተሰኘውን ሰነድ በይፋ እንዲቀበል የቀረበውን አቤቱታ ለመወያየት ቢዘጋጅም በቂ ጊዜ ባለመኖሩ በሐሳቡ ላይ ድምጽ መስጠት ሳይችል ቀርቷል። ሰነዱ በእስራኤል ፍልስጤም ግጭት ላይ የፍልስጤም ክርስቲያኖች አመለካከት የሚያቀርብ መግለጫ ሲሆን በተለይ በጋዛ ያለውን የሰብአዊ ችግር በተመለከተ ጠንካራ አቋም ይዟል። ሰነዱ የፍልስጤም ክርስቲያኖችን በሰላማዊ መንገድ እንዲደገፉ ጥሪ ያቀረበ፣ ጸረ ሴማዊነትና ጸረ ሙስሊም ጥላቻን እንዲሁም በሁለት ወገኖች የደረሰውን የሰው ሕይወት መጥፋት እንደሚያወግዝ ይገልጻል። ሆኖም ሰነዱ ከብሪታንያ የአይሁድ ማህበረሰብ መሪዎችና ከአንዳንድ የአንግሊካን ስነ መለኮት ምሁራን ከፍተኛ ትችት አስከትሏል። የብሪታንያ ዋና ረቢ ሰር ኤፍሬም መርሲ ሰነዱ ውስብስብ የሆነውን ግጭት አንድ ወገን ብቻ በሚያሳይ መልኩ እንደሚያቀርብ የአይሁድን ታሪካዊ ተሞክሮና የደህንነት ስጋት እንደሚያቃልል ገልጸው ሰነዱ በክርስቲያኖች በአይሁዶች መካከል ለብዙ ዓመታት የተገነባውን ግንኙነት ሊጎዳ እንደሚችል አስጠንቅቀዋል። የብሪቲሽ አይሁዶች ተወካይ ቦርድን በሰጠው መግለጫ ሰነዱ በይፋ መቀበል የአይሁድ ክርስቲያን ግንኙነትን ሊያዳክምና በብሪታንያ ያለውን ጸረ ሴማዊ ንግግር ሊያባብስ እንደሚችል በመግለጽ የእንግሊዝ ቤተክርስቲያን ሰነዱን እንድትቀበል ጥሪ አቅርበዋል። በሌላ በኩል አቤቱታውን የሚደግፉ ወገኖች በሰነዱ የፍልስጤም ክርስቲያኖች ድምጽ ለማሰማት የተዘጋጀ መሆኑን እንዲሁም ጸረ ሴማዊነትና ጸረ ሙስሊም ጥላቻን በግልጽ እንደሚቃወም ያስረዳሉ። በሲኖዶስ ውስጥ በቂ ጊዜ ባለመኖሩ ምክንያት በሰነዱ ላይ የመጨረሻ ውሳኔ አልተሰጠም። ጉዳዩ ወደፊት በሚካሄደው የጀነራል ሲኖዶስ ስብሰባዎች እንደሚመለስ ይጠበቃል። የእንግሊዝ ቤተ ክርስቲያን በ2015 የሊቢያ ባህር ዳርቻ ላይ በታጣቂዎች በእምነታቸው ምክንያት የተገደሉ 21 ክርስቲያን ሰራተኞች በየዓመቱ የሚታሰብበትን መታሰቢያ በይፋ አቋቁማለች። ባልደረባችን ሮማን ከሊል እንደሚከተለው ታቀርበዋለች። የእንግሊዝ ቤተ ክርስቲያን ለአውሮፓውያን አቆጣጠር በ2015 በሊቢያ የባህር ዳርቻ ላይ በእስላሚክ ስቴት ዳሂሽ ታጣቂዎች በእምነታቸው ምክንያት የተገደሉ 21 ክርስቲያን ሰራተኞች በየዓመቱ የሚታሰቡበት መታሰቢያ በይፋ አቋቁማለች። ውሳኔው በቤተ ክርስቲያኒቱ ጄኔራል ሲኖዶስ የጸደቀ ሲሆን ከ16 ዓመታት ውስጥ በአምልኮ አቆጣጠር ላይ የተደረገ የመጀመሪያው ጉልህ ለውጥ መሆኑም ተገልጿል። 21 የሊቢያ ሰማዕታት በሚል ስያሜ የሚታወቁት ክርስቲያኖች የሚታወሱበት መታሰቢያ በየካቲት 15 እንደሚከበር
በቤተ ክርስቲያኒቱ ኦፊላዊ የቀን መቁጠሪያ ውስጥ ተካቷል። ይህ እንደ አውሮፓውያን አቆጣጠር በ2010 ወዲህ በአምልኮ ስነ ስርዓት ላይ የተደረገ የመጀመሪያ ዝመና መሆኑም ነው የተጠቀሰው። ተጎጂዎቹ 20 የግብጽ ኮፕቲክ ክርስቲያኖች፣ አንድ የጋዛ ዜጋ ሲሆኑ ቤተሰቦቻቸው ለመደገፍ ወደ ሊቢያ የተጓዙ ስደተኞች ሰራተኞችም ነበሩ። በ2015 በሊቢያ ሴንቲክ አቅራቢያ በሚገኝ የባህር ዳርቻ ላይ በእምነታቸው ምክንያት ተለይተው ተገድለዋል። ከድርጊቱ በኋላ የተሰራጨው ቪዲዮ በዓለም ዙሪያ በሰማዕታቱ ያሳዩት የአምልኮ ጽናት የሚያጎላ ነውም ተብሏል። የኮፕቲክ ኦርቶዶክስ ቤተክርስቲያን ከግድያው በኋላ 21ዎቹን ሰማዕታት በይፋ እውቅና ሰጥታ የካቲት 15 ታሰቢያቸውንም ቀን አድርጋ ስታከብር ቆይታለች። የሮማ ካቶሊክ ቤተክርስቲያን ደግሞ በመንፈሳዊ ቀን መቁጠሪያ ውስጥ አካታ ታስባቸዋለች። የመታሰቢያው ሐሳብ ባለፈው ዓመት ለመጀመሪያ ጊዜ ሲቀርብ ሰማዕታትን በቤተክርስቲያን ሕይወት ውስጥ የአሁኑ እውነት ነው በማለት የቼልሜንስፊር ጳጳስ ለሲኖዶሱ አባላት ጥሪ አቅርበውም ነበር። የሊቱርጂካል ኮሚሽን ሊቀመንበር ጳጳስ ሚካኤል ኤብሪክ በበኩላቸው 21ዎቹ ሰማዕታት ምስክርነት ዛሬም ለዓለም አቀፍ ቤተክርስቲያን የእምነት ጽናትና የተስፋ ምልክት መሆኑን ጠቅሰው አዲሱ መታሰቢያ ይህን ምስክርነት በየዓመቱ ለማስታወስ እንደሚረዳ ገልጸዋል። መረጃውን ከክርስቲያን ቱዴይ ኒውስ አገኘ ነው። በሞስኮ ከተማ የሚገኙ ሮበርትና ማቲልዳ የተባሉ ሁለት ሰው ሰራሽ ሮቦቶች የጋብቻ ስነ ስርዓታቸውን ፈጽመዋል ተባለ። ባልደረባችን ሚኪያስ ጌታሁን እንደሚከተለው ያቀርበዋል። በሞስኮ ከተማ የሚገኘው ፑሽኪን ቤተ መጻሕፍት ለየት ያለና ታሪካዊ ክስተትን አስተናግዷል። ሮበርትና ማቲልዳ የተባሉ ሁለት ሰው ሰራሽ ሮቦቶች አዘጋጆቹ በሩሲያ የመጀመሪያው የሮቦቶች ሰርግ ባሉት ደማቅ ስነ ስርዓት ጋብቻቸውን ፈጽመዋል። ይህ ሰርግ በሕግ ፊት የጸና እውነተኛ ጋብቻ ባይሆንም የሮቦቲክስ ቴክኖሎጂ የደረሰበትን የእድገት ደረጃና ሮቦቶች ወደፊት ከሰዎች ጋር ሊኖራቸው የሚችለውን ማህበራዊ ግንኙነት ለማሳየት የተዘጋጀ ምሳሌያዊ ኩነት ነው። ክስተቱ እውነተኛ የሰርግ ድባብ እንዲኖረው ተደርጎ የተዘጋጀ ሲሆን የጋብቻ ቃል ኪዳን፣ ሙዚቃ፣ ዳንስና ታዳሚ እንግዶችም ተገኝተውበታል። ሮቦቶቹ በተቀናበረላቸው የሰው ሰራሽ ቴክኖሎጂ አማካኝነት የጋብቻ ቃላቸውን የተለዋወጡ ሲሆን ሮበርት በህይወት አልጎሪዝም ሁሉ አብሮ ለመሆን ሲምል፣ ማቲልዳ ደግሞ በእያንዳንዱ የኦፕሬቲንግ ሲስተም ዑደት አብረው ለመቀጠል ቃል ገብታለች። ከባህላዊ የቀለበት ስርዓት ይልቅም በመካከላቸው ያለውን ግንኙነት የሚገልጽ ልዩ የሞገድ የእጅ አምባር ተለዋውጠዋል። አዘጋጆቹ እንደገለጹት ይህ ፕሮግራም ሰው ሰራሽ ሮቦቶች ምን ያህል የሰዎችን የዕለት ተዕለት እንቅስቃሴ መምሰል፣ መግባባትና ማህበራዊ ክስተቶች ላይ መሳተፍ እንደሚችሉ በተግባር ያሳየ ነው። በአሁኑ ወቅት ሮቦቶች የጤና ጥበቃ፣ በማኑፋክቸሪንግ፣ በደንበኞች አገልግሎት፣ በትምህርትና በምርምር ዘርፎች በስፋት እየተሰማሩ ሲሆን ይህ የሞስኮ የሮቦቶች ሰርግም ቴክኖሎጂው ምን ያህል በፍጥነት እየገሰገሰና ወደ ዕለት ተዕለት ህይወታችን እየቀረበ መምጣቱን የሚያሳይ ደማቅ ማሳያ ሆኖ። ውድ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። ከእናንተ ጋር አብሬ የቆየሁት እኔ ጽጌረዳ አለሙ እንዲሁም ከመላይ ስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ከቀሪ ህይወት ቴሌቪዥን ፕሮግራሞች ጋር መልካም ቆይታ